ቅዱስ ፓትርያርኩ በኢትዮጵያ የጣሊያን አምባሳደር አጎስቲኖ ፓልስን በጽሕፈት ቤታቸው ተቀብለው አነጋገሩ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በኢትዮጵያ የጣሊያን አምባሳደር አጎስቲኖ ፓሌስ በጽሕፈት ቤታቸው ተቀብለው አነጋግረዋል። አምባሳደሩ በየዓመቱ ጁን 2 ወይም ግንቦት 25 ቀን የሚከበረውን የጣሊያን ብሔራዊ ቀን ምክንያት በማድረግ በአዲስ አበባ ጣሊያን ኤምባሲ ባዘጋጀው ዝግጅት ላይ ቅዱስነታቸው ቤተክርስቲያንን ወክለው በመገኘታቸው እንዳስደሰታቸው ገልጸዋል። አምባሳደሩ በኢትዮጵያ በተለያዩ የሀገሪቱ ክፍሎች ችግር በደረሰባቸው ወገኖች እየሰሩት ያሉትን የእርዳታ ስራ አስረድተዋል። በመቀጠል በሀገሪቱ ላይ በተከሰቱት ሰው ሰራሽ እና ተፈጥሯዊ ችግሮች የሚሰጡትን ድጋፍ ከሌላው በበለጠ አጠናክረው ሊቀጥሉ እንደሚገባ ጠቁመዋል። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ በአረካ ከተማ ለሚገነባው የቅዱስ ሚካኤል ሕንፃ ቤተክርስቲያን የመሰረት ድንጋይ አስቀመጡ። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ በወላይታ ሀገረ ስብከት በቦሎሶር ወረዳ ቤተ ክህነት አረካ ከተማ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን አዲስ ለሚገነባው ሕንፃ ቤተክርስቲያን ግንባታ የመሰረት ድንጋይ አስቀምጠዋል። ብፁዕነታቸው የቅዱስ ሚካኤልን በዓል ምክንያት በማድረግ ወደ አረካ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ጉዞ ያደረጉ ሲሆን በበዓሉ የተገኙ በርካታ ምዕመናንን ወንጌል አስተምረው አባታዊ ቃለ ምዕዳን እና ቡራኬ ሰጥተዋል። በመጨረሻም ብፁዕነታቸው አሁን አገልግሎት እየሰጠ የሚገኘው ቤተክርስቲያን በማረጀቱ ምክንያት አዲስ ሕንፃ ቤተክርስቲያን ለመስራት በማቀድ ሰበካ ጉባኤው ባቀረበው ጥያቄ መሰረት ለግንባታ መሰረት ድንጋይ በማስቀመጥ ሁሉም አካል ትብብርና ድጋፍ እንዲያደርግ ጥሪ አቅርበዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ ዩኒቨርሲቲ በ2017 ዓመተ ምህረት የሥነ መለኮት የትምህርት ዘርፍ እጩ ተመራቂ የሆኑ 90 ደቀ መዛሙርት በመንበረ ጸባዖት ቅድስት ሥላሴ ካቴድራል በጋራ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ተቀበሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ጎጃም ሀገረ ስብከት ሰሜን ሜጫ ወረዳ ቤተ ክህነት ድል በትግል ቀበሌ የምትገኘው የፈለገ ብርሃናት ናዳ ቅድስት ማርያም እና ክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም ሀበምኒት የሆኑት ታላቁ ሊቀ ብርሃናት ቆሞስ አባ ይባቤ በላይ በትላንትናው ዕለት መታሰራቸው ተገለጸ። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ የሚገኘው ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚገኙ መነኮሳት ሰኔ 15 2017 ዓ.ም በታጣቂዎች የተገደሉ ሲሆን የተወሰኑት ታፍነው መወሰዳቸውን ገዳሙ ለማህበረ ቅዱሳን ሚዲያ ገለጸ። ከደማስቆ በስተምስራቅ በዲዋይሌ አካባቢ የሚገኘው የቅዱስ ኤልያስ የግሪክ ኦርቶዶክስ ቤተክርስቲያን በቅዳሴ ላይ በነበሩበት ወቅት የሽብር ጥቃት ደረሰ። በጥቃቱም ከ15 በላይ ሰዎች ሲሞቱ በትንሹ 20 ሰዎች መቁሰላቸውን የሶሪያ የአረብ የዜና አገልግሎቶች እና በርካታ ዓለም አቀፍ የዜና ወኪሎች ዘግበዋል። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። የዮሐንስ ወንጌል ምዕራፍ 16 ከቁጥር 33። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በገዳማውያን አባቶች ላይ በታጣቂ ኃይሎች ግፍ የተሞላበት ግድያ ዓለም በክርስትናና በክርስቲያኖች ላይ ያላትን የተሳሳተ አመለካከት የሚያሳይ ነው። በበዓታቸው ተወስነውና ራሳቸውን ከዓለም ለይተው በጸሎትና በጾም የሚደክሙ ገዳማውያንን መግደል የሚያስገኘው ትርፍ የሌለ ከመሆኑ በላይ የፍትህን መዛባት የሚያሳይ አሳዛኝና ልብ የሚሰብር ነው። የሰማዕታቱ በረከት አይለየን። ብፁዕ አቡነ ሄኖክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ እና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ። ብፁዕ አቡነ ኤርምያስ የግንባታ አፈጻጸሙ ከ85 በመቶ በላይ የደረሰውን የፈለገ አእምሮ ከፍተኛ መንፈሳዊ ትምህርት ቤት ማስፋፊያ ህንፃ ጎበኙ። ብፁዕ አቡነ ኤርምያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ሰሞኑን በአስፋ ገነተ ጽጌ ቅዱስ ጊዮርጊስ ፈለገ አእምሮ ከፍተኛ መንፈሳዊ ትምህርት ቤት መማር ማስተማር ስራውን በግንባታ ላይ የሚገኙ ፕሮጀክቶችን ተዘዋውረው ጎብኝተዋል። የትምህርት ቤቱን የመቀበል አቅም ለማሳደግ የመማር ማስተማር ስራውን ምቹ ለማድረግና አደረጃጀቱ የበለጠ ለማዘመን ታስቦ እየተገነባ የሚገኘውን ባለ7 ወለል ሁለገብ ህንፃ፣ የሊቀ ጳጳስ ማረፊያ ቤት፣ ለገቢ ማስገኛ የሚሆን የከብት እርባታና የወፍጮ ቤት ግንባታዎችን ነው የጎበኙት።
ብፁዕነታቸው ፕሮጀክቶቹን ከተመለከቱ በኋላ የተሻሉ ሊቃውንትን ለማፍራት ባለፉት 17 ዓመታት ሳይታክቱ ገቢ በማሰባሰብ ከአዲስ አበባ እየተመላለሱ እያሰሩ ያሉ የነፍስ ልጆቻቸውን አመስግነው ለአሰሪው ኮሚቴና ለትምህርት ቤቱ አስተዳደር ሰራተኞች አባታዊ የስራ መመሪያ አስተላልፈዋል። የደቀ መዛሙርቱን የትምህርት አያያዝ በጥያቄና መልስ ቅኝት አድርገው ትምህርት ቤቱ የተቋቋመበትን ዓላማ በማስረዳት ብቁና ንቁ ሊቃውንት እንዲሆኑ አባታዊ ትምህርትና ቃለ ምዕዳን አስተላልፈዋል። የአስፋ ገነተ ጽጌ ቅዱስ ጊዮርጊስ ፈለጋ አእምሮ ከፍተኛ መንፈሳዊ ትምህርት ቤት በ5 ጉባኤ ቤቶች ከ75 በላይ ደቀ መዛሙርትን በአዳሪነት እያስተማረ ሲሆን የማስፋፊያ ግንባታዎቹ ሲጠናቀቁ የመቀበል አቅሙ ወደ 530 ያሳድገዋል ብለዋል የሰሜን ወሎ ሀገረ ስብከት ጽሕፈት ቤት። የጽርሐ ጽዮን ዘተዋሕዶ የሐዋርያት አንድነት የኑሮ ማህበር ለሚያስገነባው ባለ 4 ወለል ህንፃ በብፁዓን አባቶች ቡራኬ የመሰረት ድንጋይ ተቀመጠ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሸገር ከተማ ሀገረ ስብከት የጽርሐ ጽዮን ዘተዋሕዶ የሐዋርያት አንድነት የኑሮ ማህበር የሚያስገነባው ባለ 4 ወለል ህንፃ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የምዕራብ ሸዋ እና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊና የቅድስት ሥላሴ ዩኒቨርሲቲ የቦርድ ሰብሳቢ ቡራኬ ተቀመጠ። በስነ ስርዓቱ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅ ትግራይና የራያ አህጉረ ስብከት ሊቀ ጳጳስ፣ በመንበረ ፓትርያርክ የቅርሳ ቅርስ ጥበቃና ቤተ መጻሕፍት ወመዘክር ሙዚየም መምሪያ የበላይ ኃላፊና የማህበራት ማደረጃ መምሪያ ሊቀ ጳጳስ፣ ብፁዕ አቡነ ማርቆስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የበላይ ኃላፊ ሊቀ ጳጳስ፣ ጥሪ የተደረገላቸው እንግዶችና የማህበሩ አባላት ተገኝተዋል። ዝክረ ወንጌል ወዝክረ ሊቃውንት የምክክር ጉባኤ ሊዘጋጅ መሆኑ ተገለጸ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጽሕፈት ቤት የትምህርትና ማሰልጠኛ መምሪያ እና የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በጥምረት በመሆን ሰኔ 24 እና ሰኔ 25 ቀን 2017 ዓ.ም ዝክረ ወንጌል ወዝክረ ሊቃውንት የምክክር ጉባኤ በሚል መሪ ቃል በመንበረ ፓትርያርክ ጽርሐ ተዋሕዶ አዳራሽ የሚዘጋጅ መሆኑ በመግለጫው ላይ ተገልጿል። ጉባኤው በትምህርትና ማሰልጠኛ መምሪያ እና የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በጥምረት ሲዘጋጅ የመጀመሪያው እና ቅድስት ቤተክርስቲያን በበጀት ዓመቱ ልታከናውናቸው ካቀደቻቸው ስራዎች አንዱ በመሆኑ በጋዜጣዊ መግለጫው ላይ ተገልጿል። ከ52ቱም አህጉረ ስብከት የስብከተ ወንጌል ኃላፊዎችና የትምህርትና ስልጠና ክፍል ኃላፊዎች ጥሪ የተደረገላቸው ሊቃውንት በጉባኤው እንደሚገኙ የተገለጸ ሲሆን በዕለቱም በተለያዩ ሊቃውንት የተዘጋጀ ጥናታዊ ጽሑፍ ቀርበው ለውይይት እና ለምክክር እንደሚቀርቡ የተጠቀሰ ሲሆን የመምሪያው ኃላፊዎች ጥሪ የተደረገላቸው ሊቃውንት በዕለቱ በሰዓቱ በቦታው ይገኙ ዘንድ ተያይዞ ጥሪ ቀርቧል። በጋዜጣዊ መግለጫው ብፁዕ አቡነ ዲዮስቆሮስ በጠቅላይ ቤተ ክህነት የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ እና የደቡብ ምስራቅ ትግራይ ሀገረ ስብከት የቤተ መጻሕፍት ወመዘክርና የማህበራት ማደረጃ መምሪያ ሊቀ ጳጳስ የተገኙ ሲሆን መግለጫውን መልአከ ሰላም ዳዊት ያሬድ በመንበረ ፓትርያርክ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ኃላፊ፣ መጋቢ ሐዲስ ኃይለ እግዚእ በመንበረ ፓትርያርክ የትምህርትና ስልጠና መምሪያ ኃላፊዎች ተገኝተው አቅርበዋል።